ብዙ ሰዎች ዩቲዩብ መጀመር ይፈልጋሉ፣ ግን 90% የሚሆኑት ከመጀመሪያው ወር ማለፍ አይችሉም። ለምን ይመስላችኋል? ችሎታ ስለሌላቸው ወይስ ካሜራ ስለሌላቸው? በፍጹም። ዋናው ችግር ከመነሳታቸው በፊት የሚሄዱበትን መንገድ እና የሚይዙትን ሀብት አለማወቃቸው ነው። በዛሬው ቆይታችን ይህን ችግር አብረን እንቀርፋለን። እንኳን ወደ ሰንዱቅ የዩቲዩብ ቻናል በደህና መጡ። በዚህ ቻናል የዩቲዩብ ጉዞ ከዜሮ ጀምረን እንዴት ስኬታማ መሆን እንደምንችል ደረጃ በደረጃ እንማራለን። ዩቲዩብ ላይ ለመስራት እና ዩቲዩብ ለመጀመር መነሻ ሀሳብ እና ግብ እንዴት ይቀረጻል? በዛሬው ቪዲዮ የምናየው እጅግ ወሳኝ ነገር ነው። እሱም የዩቲዩብ መነሻ ሀሳብ ኒሽ እንዴት እንመርጣለን እና የማይናወጥ ጎል እንዴት እንቀርጻለን የሚለውን በዚህ ቪዲዮ እንዳስሳለን። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በጭፍን መጓዝ አቁማችሁ የራሱን የስኬት ካርታ ይዞ ይወጣል። በነገራችን ላይ የዚህ ቻናል ስያሜ ሰንዱቅ ሲሆን ሰንዱቅ ማለት ደግሞ ሳጥን ማለት ነው። አሁኑኑ ሰንዱቁን እንክፈተውና እውቀትን ማውጣት እንጀምር። ሰብስክራይብ ማድረጉን እንዳይረሱ። ስለዚህ አንድ ማንኛውም ዩቲዩበር ዩቲዩብ ከመጀመሩ በፊት ዋናውና መሰረታዊ ጉዳይ መነሻ ሀሳብ ነው። ብዙ ዩቲዩበሮች ሲጀምሩ የሚሰሩት ትልቅ ስህተት ዛሬ ስለ ቴክኖሎጂ፣ ነገ ስለ ምግብ አዘገጃጀት፣ ከነገ ወዲያ ደግሞ ስለ ዜና መስራት ነው። ይህ ተከታታያችሁን ግራ ያጋባል። ዩቲዩብ ላይ ጠንካራ ተከታታይ ለማፍራት አንድ የጠለቀ ሀሳብ ወይም ደግሞ ኒሽ ላይ ማተኮር ያስፈልጋል። ታዲያ ይህንን መነሻ ሀሳብ እንዴት እንመርጣለን? ይህ ቀመር አለው። ይህን ቀመር 3 ዋና ዋና ነጥቦችን ማካተት ያስፈልጋል። የመጀመሪያው ፍላጎትና ፍቅር ወይም ደግሞ ፓሽን የምንለው። መጀመሪያ ራስዎን ይጠይቁ። ያለ ክፍያ እንኳን ለረጅም ጊዜ በደስታ የምሰራው ስራ ምንድን ነው ብለው ራስዎን ይጠይቁ። ምክንያቱም አንድን ነገር በጣም ከወደድነው፣ በጣም የተለቀ ፍቅር ካለን በማንኛውም አይነት ሁኔታ በማንኛውም አይነት ጊዜ የክፍያ ተከፈለንም ክፍያ አልተከፈለንም በዚህ ነገር ላይ ጠንክረን እንሰራለን። ስለዚህ ፍላጎትና ፍቅር የመጀመሪያው ነው። ሁለተኛው እውቀት ወይም ችሎታ ስኪል ወይም ኖሌጅ የምንለው። ይህ ደግሞ ለዩቲዩባችን ወይም ደግሞ ለምንመርጠው ኒሽ የመጀመሪያው መሰረት። በዚህ በምትወዱ ሰርቭ ላይ ያላችሁ እውቀት ምን ያህል ነው? የግድ ፕሮፌሰር መሆን የለባችሁ። ነገር ግን ለሰዎች እሴት ወይም ቫልዩ ማጋራት የሚችል እውቀት ሊኖራችሁ ይገባል። ይህ ሁለተኛውን ካካተታችሁ በኋላ ደግሞ ሶስተኛው የተመልካች ፍላጎት ወይም ደግሞ ማርኬት ዲማንድ የምንለው፣ ሰዎች እናንተ የምትሰሩትን ነገር ለማየት ይፈልጋሉ ወይ? የመረጣችሁት ርዕስ ሰርቸብል ነው ወይ? በየጊዜው ዩቲዩብ ላይ ሰርች የሚደረጉ አይነት ሀሳቦች ናቸው ወይ? ለምሳሌ የትምህርት ዘርፍ፣ የፈጠራ ዘርፍ፣ የቴክኖሎጂ ዘርፍ፣ የመዝናኛ ወይም
የቢዝነስ ምክሮች ሁልጊዜም ተፈላጊ ናቸው። እነዚህን 3 መሰረታዊ ነገሮች ወይም ደግሞ የወርቅ ቀመር ወይም ደግሞ ዘ ጎልደን ፎርሙላ የምንላቸውን ፍላጎት፣ ችሎታ፣ ተፈላጊነትን ያካተተ ሲሆን የእርሶ ምርጥ መነሻ ሀሳብ ወይም ደግሞ ኒች ምንድን ነው? ኮሜንት ላይ ያስቀምጡልኝ። ሌላውና መሰረታዊ ጉዳይ በዩቲዩብ ጠንክሮ ወደፊት ለመግፋት የማይናወጥ ግብ ወይም ደግሞ ጎል እንዴት ይቀረጻል? የመጀመሪያው ሀሳብ ስላለን ብቻ የሀሳብ በቂ አይደለም። ያለ ግብ የሚጓዝ ዩቲዩበር መድረሻ የሌለው መርከብ ማለት ነው። ብዙ ተመልካች ማግኘት እፈልጋለሁ ይላሉ። ይህ ምኞት እንጂ ግብ አይደለም። ለዩቲዩብ ቻናላችን ስማርት የሆኑ ግቦችን ማስቀመጥ መቻል አለብን። ስማርት ማለት ስፔሲፊክ፣ ሜዠረብል፣ አቺቨብል፣ ሬሌቫንት ኤንድ ታይም ባውንድ እነዚህን 5 ነጥቦችን ያካተተ ጎል ማስቀመጥ መቻል አለብን። ይሄ የተወሰነ ስፔሲፊክ 30 ቪዲዮ እሰራለሁ እንጂ ቪዲዮዎችን እሰራለሁ አይባልም። ምክንያቱም ስፔሲፊካሊ 30፣ 20፣ 15 ቪዲዮ እሰራለሁ ብለን ግቦችን እናስቀምጣለን። የሚለካ ሜዠረብል፣ ለምሳሌ በመጀመሪያው 3 ወር 50 ሰብስክራይበር አገኛለሁ፣ 500 ሰብስክራይበር አገኛለሁ ወይም 1000 ሰብስክራይበር አገኛለሁ። ይሄ ሜዠረብል ነው። ምክንያቱም 500 አገኛለሁ ብለናል። በ3 ወር ውስጥ ምን ያህል ደረሰ የሚለውን የምንለካበት ነው ማለት ነው። ስለዚህ ሊደረስበት የሚችል ወይም ደግሞ አቺቨብል በአንድ ወር ውስጥ ልናሳካው የምንችል አቺቨብል የሆነ ጎል አለብን። ለምሳሌ 1 ሚሊዮን ሰብስክራይበር እገባለሁ በማለት መለኪያ ያለው ግብ እናስቀምጥ። ግን ይህ እውነታውን የሳተ ሊሆን ይችላል። ግን ደግሞ ምን ያህል አሳካን የሚለው እንኳን 50%፣ 60% ወይስ 100% ለመለካት የሚችል ወይም ደግሞ ልንለካው የሚችል ግብ እናስቀምጣለን። ከዛን ደረጃ በደረጃ እንሄዳለን ማለት ነው። አግባብነት ያለው ሬሌቫንት የምታስቀምጡት ግብ ከምትሰሩት ይዘት ጋር ተያያዥነት ያለው መሆን አለበት። የመጨረሻው በጊዜ የተገደበ ወይም ደግሞ ታይም ባውንድ፣ ይህንን ግብ በ6 ወር ውስጥ አሳካዋለሁ፣ ይህንን ግብ በ1 ዓመት ውስጥ አሳካዋለሁ የሚል የጊዜ ገደብ ማስቀመጥ አለብን። የእርሶ የመጀመሪያው የ3 ወር ግቦ ምን መሆን አለበት? የይዘት ግብ ወይም ደግሞ አውትፑት ጎልስ፣ በሳምንት 1 ወይም 2 ጥራት ያላቸው ቪዲዮዎች በተከታታይ መልቀቅ። የትምህርት ግብ ለርኒንግ ጎልስ፣ ቪዲዮዎችን እንዴት በተሻለ ማቀናበር ኤዲት ማድረግ እንደምንችል መማር። ወይም ደግሞ የመስተጋበር ግብ ኢንጌጅመንት፣ ለእያንዳንዱ አስተያየት ኮሜንት ምላሽ መስጠትና የመጀመሪያውን 100 ታማኝ ተከታታዮችን ማፍራት። በአጠቃላይ ትልቁ ስህተት ፍጹም የሆነ ቀን መጠበቅ ነው። ፍጹም የሆነ ካሜራ፣ ፍጹም የሆነ ስቱዲዮ ወይም ፍጹም የሆነ ማይክሮፎን አይኖርም። ባላችሁ ስልክ አሁን ባላችሁ እውቀት መጀመር አለባችሁ። እያደጉ መማር እንጂ ተምሮ ማደግ በዩቲዩብ ላይ አይሰራም። ዛሬ የመጀመሪያውን እርምጃ ይወሰዱ። ከዚህ ቪዲዮ በታች ባለው አስተያየት መስጫ ሳጥን ላይ ለመስራት ያሰባችሁትን የመነሻ ሀሳብ ኒሽ ይጻፉልኝ። በመጀመሪያዎቹ 3 ወራት
ማሳካት የምትፈልጉትን አንድ ግብ አስቀምጡ። እኔም እያንዳንዱን አስተያየት እያነበብኩ ግብረ መልስ ወይም ደግሞ ፊድባክ ሰጣችኋለሁ። በጋራ በመሆን ሰንዱቅን እንከፍታለን፣ ስኬታችንን እናረጋግጣለን። በሚቀጥለው ቪዲዮ ደግሞ የመጀመሪያውን ቪዲዮ ከመቅረጻችን በፊት ልናውቃቸው የሚገቡ የቴክኒክ ምስጢሮች፣ ስልክ፣ ማይክ እና መብራት አጠቃቀም ላይ እንነጋገራለን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እና አዲስ ክፍሎች ሲወጡ ቀድማችሁን እንድታገኙ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ።